እና በጣም ነው በቃ እንዲህ ስታናግሪ ሳቅሳቅ ይለኛል። ለምን እንደሆነ አላውቅም። በቃ እኔ እንጃ ተገናኝቼሽማ እንዴ ልሆን ነው እንኳን ታውኑ ሳቅሳቅ ያለኝ አብረን ተኝተንማ እንጃ በዚያው ደስታው ባልገደለኝ ብለሽ ነው ጸሎት የምታደርግልኝ። ዝታይ ዘወትር ሲመላለስብኝ ትዝታሽ በዓይኔ ላይ ሲመላለስብኝ ናፍቆትሽ ከአምናው ዘንድሮ ባሰብኝ። አሎ ጋይስ እንዴት ናችሁ? ቢኒያም በድጋሜ ተመልሷል። ዋው ጋይስ እንዴት ናችሁ? ሁሉ ሰላም ነው አይደል? ሰሞኑን የአንድ ሁለት ቀን ቪዲዮ ስኬጁል አበላሽተናል። ያው ከሆነ ቦታ የሆነ ቦታ ዞር እያልን ነበር። which means ቤት አልነበርኩኝም፣ ሌላ ቦታ ነበርኩ። ሶሪ ፎር ዳት። አይኖስ ጋይስ ድጋሜ ባበዱ ቪዲዮዎች ቀውጢ ቪዲዮዎች በድጋሜ ተመልሻለሁ። ለዚህ ቻናል አዲስ ሆናችሁ ሰዎች ቻናሉ ሰብስክራይብ ያደርጋችሁ ኢንፈታዘን ያለ ቤት መቀላቀል ትችላላችሁ። ቻናሉ ሰብስክራይብ ያደርጋችሁ ደግሞ የዕለቱ ቪዲዮ ላይክ በማድረግ ጀምሩ ማለት ነው። አሁን ቀጥታ የመጀመሪያ ወደሆነ ቪዲዮአችን ሌትስ እንግዲህ አስገራሚው ጅንጀና ቁጥር ፓርት 3 ላይ ወይ ፓርት 2 አለው ማለት ነው። ፓርት 1 አይተናል። አክቹአሊ ፓርት 1ን እንዴት ሉልልሽ እንዴት ትሆኝልኝ ነው። አሁን ደግሞ አስገራሚው ጅንጀና ቁጥር 3 እስከ መጨረሻው አዳምጡት ይላል። ይሄንንም እስከ መጨረሻው ባትለኝ እኛ ራሱ እስከ መጨረሻው የምናዳምጠው እንደውም ሌላ ካሉ እንዴት ነው አለን? ሰላም የኔ ወጥ የኔ ቆንጆ እንዴት ነው? አማን ነው አለን። በጣም ደህና ጅንጀና ጥበብ እየተማራችሁ ለማንኛውም አማርኛ እንዴት እንደሚወረወር እንዴት እንደሚሰነዘር አላችሁ። በቃ ሴት እንዴት ኩክ ማድረግ እንደሚቻል ምንም ነው የሌላችሁ ሰዎች ማለት ነው። በቃ ምንም አይነት ክሉ የሌላችሁ ሰዎች ገና በመጀመሪያ ዴት ምናምን አረም እንዴት ላይ ሁሉ አደርሱም ስልክ ሁሉም አይነሳላችሁ። ከዚህ ተማሩ። አንቺ ደህና ነሽ? እኔ አሁን ከዚህ ሰው ቪዲዮ በጣም አልመቻች እያለ ብታይ በቃ እንደው አንዳንድ ጊዜ አማቴም ልጅ እንደው በቃ አለቅ ትለኛለች። ሙጫ ሆና በቃ እንደው ሙጫ እየሆነች በጣም አለቅ እያለችኝ የሷ ነገር እንጃ እንደው ማለት ሌሊት ቀርቶ ቀን የምንሰራበት ጉዳይ አለ። አንዳንድ ጊዜ በቃ በጣም ትዝታው እንትን ሲል ቀን እንትን ሌሊት አልበቃ እያለን ቀን ማለት ነው። ግን እንደው በጣም መሆን የሌለበት ነገር ነው። ያው አንዳንድ ጊዜ ደግሞ ያው መቼም ትዕግስትና ጊዜ መኖር ስላለበት ነው ጊዜ ስለሚያጥረኝ እንጂ መቼም አንቺን የምረሳበትና የምችልበት አንጀት የለኝም። ለሁናቴ ሰላምታ አለ፣ ለእንቅልፍ መኝታ፣ ለፍቅር ሁኔታ ይባላል። አሁን ይህም ታዲያ እንዴት አድርገን አሳልፈንስ ነው መሆን የምንችለው? እንደው ናፍቆታችንስ የምናስወጣው እንደው በጣም እኮ ነው ከምንም በላይ እንደው እኔ ባላይሽ ወይንም ባላገኝሽ ቢሆን የሚለውን በጣም እንደው ከምንም በላይ በቃ እኔ እንጃ አንቺን አገኘው ማለት ተመድኃኒዓለም ተገናኘው ማለት ነው። ጭራሽ በቃ የኔ ውድ የኔ ቆንጆ አሁን የወር ኪራይ ደርሶብሻል ይከፈል ወይ ምንድነው? ምን ያስፈልጋል? ምንድነው እንደው የሚያስፈልገው ነገር አሁን ይሄንን ትነግሪኛለሽ እንደው ምንም ሳትጠራጠሪ። በስመ አብ አንቺ ማስተኝተሽዋል ይጨራሽ ሁለት አዎ እውነት ነው። ችግሩ ልክ ነሽ፣ ይታወቃል። ይሄ መቼም በየገጠር ሆነ በየሁናቴው ትክክለኛ ይታወቃል። ያውም ቀላል ነው። ወደ 3 ወር እንኳን ያልገባ ሳይገባ ተወዲሁን ሞክረዋልን እኛ 3 ወር ሳይገባ ይገባል ተወዲሁን ሞክረዋልን። ችግር የለም ለሁለት ወር በባለፈ ክፍለ እንዴ አወድ እንደኔ እንዴ ኋላ አንደኛውስ መደጋገፍና አንደኛው ሁናቴ እኮ ይሄ ነው። ህይወት የነሽ ህይወትሽ ነኝ ለምን ተብሎ ነው ኋላ ለዚህ ታልሆነ ሰው ለመቼም አይሆን። አሁን ምን ገብስ ነው የሚሆንሽ? ጤፍ ማንኛው ነው ደግሞ ለቀለም የሚሆንሽ ነገር? አጤብን ገብስ ነው ብትሉ ጤፋው ለስለስ የሚለውን በቃ በጣም እንደውም እንዲህ መሰለሽ ጤፉ ራሱ ያካሄዳል እኮ በጣም። እኔ ዛሬ ወደ ገጠር ላይ ነኝ። ያው ሰሞኑ ከተማ ነበርኩኝ። ያው ወደ አንቺ ጋር አልመጣሁም ጊዜ አጥቼ በጣም አሁን ገጠር ላይ ነኝ። ሰሞኑን እመጣለሁ ቢያንስ ወይ ነገ ቅዳሜ፣ አሁን ዛሬ ቅዳሜ ነው ተይው፣ ለሳምንቱም ልመጣ እችላለሁ። ባልመጣም በሰሞን ብቅ ልል እችላለሁ። ደህና ሆኝልን። በጣም እናመሰግናለን።
እንደዛው እንደ ፍቅራችን እንደ ልማዳችን እግዚአብሔር ፍቃዱ ሆኖ ለዚያው ይቅጠመን። በጣም ነው እንደው ሁሉም ወገን ዘመድ እንደው እንዴት ናቸው? አሁን ሁሉም ዘር ማንዘር ምናምን ሁሉም ደህና። አንቺም ተታችስ ተራስኬ እንደው ተግርጌስ ተራስኬ ድረስ ደህና ነሽ? አቤት ምንም ያመመሽ ነገር የለም? እኔም ደህና ነኝ። ያው አንዳንድ ጊዜ ቆም ይልብኛል። ያው ትዕግስትን ጨረስ አደርግና ያው በረድ እንዲል አደርገዋለሁ። እንዴ ታዲያ ቆሞስ የት ሊያርፍ? ይሄኛ ደግሞ በባዶ ቤት መቆም ምንም ስለማይሆን ነው። ለዚያ ነው። በጣም አመሰግናለሁ። አንቺ በቃ እንጀራ ይወጣልሽ ነው ባና ያው በእርግጥ መቆም ያለበት ሁናቴ ያው ሲያይ ስለሆነ ፊት ለፊት ታየውማ በቃ ቀጥ ብሎ ነው ራሱ እንትን የሚለው። ይሄ የሚቆመው ነገር አልገባኝም። እንደዚያ ነው ሆነ ያለበት እና በጣም ነው በቃ እንዲህ ስታናግሪ ሳቅሳቅ ይለኛል። ለምን እንደሆነ አላውቅም። በቃ እኔ እንጃ ተገናኝቼሽማ እንዴት ልሆን ነው እንኳን ታውን ሳቅሳቅ ያለኝ። አብረን ተኝተንማ እንጃ በዚያው ደስታው ባልገደለኝ ብለሽ ነው ጸሎት የምታደርግልኝ። አዎድ እና በጣም እናመሰግናለን። በዚሁ ዛሬር ለዓይነ ሥጋ ያብቃን፣ በጣም ለፍቅር ያብቃን። በጣም በዚሁ እንጨርሳለን። በዚህ ላይ የምጨምሪበት አለ? አንድ ጊዜ ሞክር እስኪ። በጣም ነው የምወድሽ፣ በጣም ከምንም በላይ እንደኔ መሬት ካርታ ላይ ምላውልሽ አልኩ። ሁሉን ነገር ብያለሁ። ስንቱን እኔ በቃ ላንቺ ማልሆነው ነገር የለም። እስቲ አንቺ እንዲያው በዚህ ላይ ደግሞ አንድ ቃላት እንዲያው በቃ አንተ ይሄን ያህል ዘርዝረሃል፣ ይሄን ያህል ተናግረሃል። ደግሞ እኔም አንድ ትረከው አለብኝ። ሁለት ቃላት እጥላለሁ። በዚህ ላይ አስተያየት አለኝ የምትይው ካለ በዚሁ ሳንዘጋው በፊት ስልኩን በዚሁ አስተያየት አለኝ የምትይው ካለ አንድ ሁለት ቃላቶች። በቃ አብሮ ህይወታችንን ያው ተጌታ ሲመጣ ብቻ ነው የምንለያየው። አረሳም አደራ። ያው የሁለት ወር ኪራይ ነው። ሶስተኛው ወር ሳይገባ እንዘጋለን። በጣም መልካም ጉዞ፣ መልካም ሁናቴ፣ መልካም አዳሪ ያድርግልን። በእኔ እግር ግን ሌላ ሰው ተመሳስሎ ግን በር ክፈች አንኳኩ ምናምን ቢል የማይሳካ ነገር ነው። አዎ ዝም ብሎ አሁን አንዳንድ ተመሳሳይ ይኖራል። ላፍቅር ወይንም እኔ ልግባ ምናምን የሚባል ነገር በቃ በአካል ስታይ ብቻ ነው ሰው ማመን የምትችይው። በአካል ታላገኘሽው ማመን አይቻልም። እሺ እኔ ውዴ፣ እኔ ቆንጆ ደህና ደሪ። በቃ በዚያው ልክ አሁን ስላነጋገርሽ ብቻ አብረን የተኛንም ነው የመሰለኝ በርግጥ። እሺ እኔ ውዴ፣ እኔ ቆንጆ ደህና ደሪ። ቻው። እሺ እኔም እወድሻለሁ። በቃ አልቻልኩም። ልወርቅልሽ ነው ወደ መሬት። እሺ የኔ ውድ የኔ ቆንጆ፣ ይሄ ታሪካዊ የሆነ ጅንጀና ነው። ይሄ ታሪካዊ የሆነ ጅንጀና መቼም ተጅንጀና አይቀር ብራው። ለ5 ደቂቃ ከ53 ሰከንድ ስመለከተው በቃ ሳይሰለችኝ ያየሁት የመጀመሪያው ቪዲዮ ነው። ተረስተኝ እንዴት ልሆንልሽ፣ እንዴት ትሆኝልኝ፣ ሌላ ታሪክ ውስጥ ገብቶል እንደገና የሆነ ስታይሉን ቅርጹን ቀይሮ ነው የመጣ። አረ ጅልስ ይመጭ። ቁጥር 3 ወይስ ቁጥር 2? ቁጥር 2ን በገባበት ገብቼ ያመጣላችኋል። በቃ ቢያልፈንም ማለት ነው። ይሄማ እንደ ተከታታይ ፊልም ነው። ማንም እንቆመኩሞ የሚያልፈን ፓርት የለም ነው የምልህ። የእድር ስም ዝርዝር የሞጣ የሚስቱ ልጅ አቤት። ከካርቶኑ አንድ ፕላን ፕሌት አውጥታችሁ ስጡት። እናመሰግናለን። ኑ ሰላም በላቸው። አቤት። ከጎተራው ከነቀዘው በቆሎ አውጥታችሁ ስጡት። ሙቃው ደብልቀው። አቤት። ከዲስኩ የበቆሎውን ንፍሮ አውጥታችሁ ስጡት። ቀንብዲያቸው። አቤት። ከኩንታሉ አንድ ሳህን ስንዴ አውጥታችሁ ስጡት። ቴንክ ዩ። ቀምን በላቸው ወይ ቀምን በላቸው። ምን አይነት ስም ነው ደግሞ? ይህን ስም አቆላምጥልኝ። ቀንብዴ አንተ ሲቆላምጥ የእኛ ነው። ቀንብዴ ቀንብዴ ታው እስከ አሰስገሰሱ አንጠራው። የሳክስ ጥግ ይላል። የቀን ውጪ ምን ያህል ነው ብዬ ገምታለሁ። ያስቃል። ሽቶንም ጨምሮ ነው ወይስ ኤቭሪቲንግ? ሽቶ ከተጨመረማ አለቀ። እያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። አይ ወጪ በጣም ብዙ ወጪ አለብኝ። ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ።
እኔ አሁን ዛሬ ጧት ወደ አዳማ ከመሄድ በፊት ለቁርስ ለመብላት መኪናን እያሳጠብኩ ነው አልቻለም ቪዲዮ ሰርቼ 3000 ብር ከ3 እስከ 5000 ብር ለተቸገረ ሰው ሰጥቻለሁ። እሱንም የሚጨምር ከሆነ በቀን ብዙ ብር ነው የማወጣው። ይወጣ እኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንፃር ከምትበላው አንፃር መኪና ስታሳጥብ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ ነው የሚከታተል። እኛ እኮ በወር ልንመጣው ነው። በቀን ብዙ ጊዜ አላሰላም። እኔ ማድረገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ። የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳደረጉ አይዘረፍም። ችግር የለውም። አንደኛ ቡሌት ፕሩፍ ነው መኪናው በጥይት ቢመታም እንትን ስለማይል ሴፍ የሆነ ቦታም ስለሚሄድ እኔ ነው እየሳቀ ነው። ክቡር ፕሬዝዳንታችን ከወዲሁ ቡሌት ፕሩፍ ያው ቡሌት ፕሩፍ ስለሆነ መጥቶ ሞከር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይተኩስ፣ በራሱ ጋራንቲ ተኩስና ይሞክረው። ከዛ በኋላ ወጪውን የሚሸፍነው እሱ ነው። ካልተሰበረ ነው እንጂ መጫሩ አይቀርማ፣ ግን አይገባም ወደ ውስጥ። ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መጥቶ ማየት ይችላልና በወር ነው ወጪ የማወጣው። ኦልሞስት ከ400 እስከ 500 ሺህ ብር ወጪ አለብኝ በወር። እንደ ምራቅ የለም ምንድነው ያጥኩት? አንቺ ብቻ አይደለሽ መላው የኢትዮጵያ ሕዝብ ነው ምራቁን ያወጣው። ሳክስ ቡሌት ፕሩፍ እኛ ራሱ ሳክስ ፕሩፍ የሆነ ነገር ያስፈልገናል ጋይስ። 400 ሺህ ማለት በወር ብሮ አሁን እኔ 24 አመት ሞላኝ። ሰኔ 27 ማለት ይሞላኛል። አንተ እያረጁ እና በዚህ አመት ሙሉ ማለት እኔ ከተወለድኩ ጀምሮ ቤተሰቦችም እኔ ራሴ ሜካሪዮ ኢንቨስት የተደረጉ ገቢ 400 ሺህ 40 ሺህ አይሞላም። የኔ ጌታ ጀለስ በሳምንት ማን ነው በወር 400 ሺህ እንዴት ነው ነገሩ? ኦኬ የቢንቢ ማጥፊያ sorry guys. Wow. ሰላም ቀጣይ ቪዲዮ እናያለን። ዛሬ ጤነኛ ቪዲዮ አይደለም ይዤ የመጣሁት ማለት አታምኑኝም። ከዚህ በፊት ቪዲዮን ያዩት ሊመስላችሁ ይችላል። አላየሁትም ሲጀመር አንድ 2 ሰከንድ 3 ሰከንድ ምናምን ነው የማያቸው ቪዲዮችን እዚህ ከማምጣቴ በፊት ማለት ነው። በቃ ፍሬሽ በሆነ ወይ ነው ፍሬሽ በሆነ ኢነርጂ ነው ከእናንተ ጋር መሳቅ የምፈልገው። ከየት ነው ያገኘሁሽ? ፊልተሩ ነው ወይ ዋሬቨር? እንዴት ነው ስራ ፍለጋ በዚሁ ከቀጠለ እሺ። ሄሎ ጤና ይስጥልኝ። ከፀሐይ ወታ ገባሽ ባንክ ሰላም ነኝ። ምን ልታዘዝ? እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ባለፈው ሳምንት ሲቪ አስገብቼ ነበርና እንደውላለን ብላችሁ አልደወላችሁም። እንዴት ሆነ ብዬ ለመጠየቅ ነበር። ስም አለበት? በረከት። እሺ በረከት፣ ባለፈው ሳምንት ነው ሲቪ ያስገባኸው? አዎ። ኦኬ፣ እያየነው ነው። ሪቪው አድርገን ስንጨርስ እስከ 1 ወር እንደውላለን። ይኸውልሽ እኔ 3 ወር ሆኖኛል። 1 ሳምንት ያልኩት አውቄ ነው። አልደወላችሁልኝም እስካሁን። ከ3 እስከ 6 ወር ይቆያል። 1 አመት ሆኖኛል። ውጤትህ የወረደ ነው በረከት። ምን ሆነ ነው? ከነ ክብር ብትሄድ አይሻልም? ውጤት በጣም ወርዷል። ኮምፒውተር ላይ ቼክ ለማድረግ ራሱ ከ30 ሰከንድ በላይ ስክሮል አድርጌያለሁ ወደ ታች። ወርዷል በጣም። የቅድመ አያቴ ጡት ነው ትዝ የሚለኝ። እንደዚህ የወረደ ነገር አይቻል አውቅም። ለጉልበት ስራ ራሱ አይሆንም ውጤት። ምን ያህል ቢወርድ እንደሆነ አስበው እስቲ።
በዚህ ውጤት ማድረግ የምችለው ነገር መስረቅና የታመመ ሰው መጠየቅ ብቻ ነው። 10 ጊዜ አትደውል። ማንም ሊቀጥር አይፈልግም። አትሆንም። በቃ ያለ ቦታ አትጣጣር። ለራስ ክብር ይኖር። ኦንላይን ባይሆን ያስገባው የቆሻሻ ማጠራቀሚያ ውስጥ ነበር የምወረውረው። ኮፒ አድርጎ ካለ ወርውረውና ስራ አቅልልልን። ቺፕስ እንኳን መጠቅለል አይገባውም ይሄን ውጤት በያዘ ወረቀት። እስቲ ጦርነት የለም እንዴ? ለምን አዘምትም? ሂድ ተዋጋ። እኛ ጋር አትደውል። በቃ ደደብ ብዬ እንኳን አጓጉል ተስፋ እንዳልሰጠ ራሱ ተሳቀኩኝ እኔ። አትደውል በቃ። ለተማሪ ዜሮ አይሰጥም የሚሉት ነገር እኮ ነው እኛ ላይ ስራ እየደራረበብን ያለው። ኔጌቲቭ ነበር የሚያስፈልግህ አንተ። በህይወት የሌለ ሰው ብንቀጥር አይሻልንም እንዴ? ቢያንስ 10 ጊዜ እየደወሉ አይነዘንዙንም እንዴ? እነሱ በቃ ውጤት የለም ወድቋል። የተማርክበት ወንበርና ጠረጴዛ ሲቪ ቢያስገቡ ለነሱ ነው ቅድሚያ የምንሰጠው። አትሆንም በቃ። ተስፋ ቁረጥ። ለራስህ ስትል ብቻ ሳይሆን ለሰው ልጅ ዘር በሙሉ። ዝንብ መጣረፈችበታል። አንዳንድ ድርጅቶች ውስጣቸው ቢያወሩ እንደዚህ ነው መናገር የሚችሉት። አንተ የቅድመ አጤቱት ነው ትዝ ይለኛል። ኃይለማርያም ራሱ እንዳንተ ውጤት አልወረደም። 30 ሰከንድ አለች ስክሮል አደርጋለሁ ውጤት። ኧረ በስመ አብ። ሲጀመር እንዴት አለፍ በአሚን እንዴት ሲቪ ያስገባ? አንተ ያጠፋው እኮ ሲጀመር በዛ ውጤት ስትደውል ነው ጭራሽ። መጀመሪያ ምን አይነት ሞራል ነው? የት ነው ያስገባው? ወደ ጌታ በዚህ ውጤት የጉልበት ስራ ባይሆን ውጤት ላይ ምን እየተፈጠረ እንደሆነ ባላውቅም ግን ጊዜው እንደዚህ ነው። እኔ ጋር እየሄደ ያለው ሰኞ፣ ማክሰኞ፣ ሐሙስ፣ አይሁድ፣ ሰኞ፣ ማክሰኞ፣ ሐሙስ፣ አይሁድ፣ ሰኞ፣ ማክሰኞ፣ ሐሙስ፣ ከዛ ሰኔ ለምን ሊገባ ነው? ሰኔ አንተ እውነቷን እኮ እኔ አሁን በዚህኛው አመት በ2017 በቃ ቦሪንግ ወይም ደግሞ አድካሚ ከሚባሉ ስራዎች ውስጥ ነው ስሰራ የነበረው። ያን ያህል ቦሪንግ ባይሆንም በቃ አድካሚ የሚባል ስራ ነው። ገብቶሃል አይደል? ቀኑ በመሽ ምናምን ብትለው ግን አመንክም አላመንክም አይኔን ጨፍኜ ስገድ ሰኔ ደርሷል። ይሄ ዛሬ ግንቦት 28 ነው። ሰው 2 ቀን የቀረው ሰኔ ማለት ነው። አንተ እንዴት እንደሚሄድ ግን ጊዜው ግን ኖቲስ አድርጋችኋል? የምር አለ አይደል ማን አሁን አስቡት በሌላ ስራ ጋር እውነት ይምራሉ። በቃ ሰኞ እንትን ብለህ ምናምን ተመልሰ ምናምን ስታይ እሑድ ደርሷል ተመልሶ ማለት ነው። እድሜያችንም እኮ እንደዚህ ነው እየሄደ ያለው ጋይስ። ዛሬ የሆነ ነገር ሰራ እናርግበት። ተው እሺ። ጥጋብ አናት ላይ ሲወጣ አሁን ጠጥተናል፣ ሞቅ ብሎናል። ተሰፈር እንሂድና እንረብሽ ደግሞ ትንሽሽ ጠባብሮኛል። አዎ ጸብ ነገር እንፈልግ እንሂድና እንጣላለልሽ። ተዋኝ እንዳትገላግለኝ። እኔ የምልህ ይሄ ከፊታችን ያለው ልጅ ቅድም ጀምሮ ነው ሲከተለን የነበረው። እኔ ከመሳላልኩት አንተ ምን አይነት የደከመ ልጅ ነው? ሌላ ገዘፍ ያለ ሰው ነው። ይሁን ያልኩህ ደህና ሰው እንትን ያልኩህ አሁን ለምሳሌ ይኸውልህ በቃ እንደዚህ አይነት ሰው ነው መምጣት አለብህ። እኔ ቤቱን አውቃለሁ። ከእናቱ ወዲህ ቢገባ ራሱ አያመልጠንም። እሺ በቃ ሄደን እናመጣዋለን። ጥጋቡ ጥጋብ መሰለህ እንዴ? ምንድነው ያጠገበው? ያጠገበውማ ቫሙስ ጋር ገብቶ ኦንላይን ጌሞችን ተጫወተ፣ ብዙ ሽብሮችን አሸነፈ። ይወጣ አንተን ምንድነው ይሄ በህይወቱ የተሳካለት የሚመስላቸው ሰዎች ምን የሚያደርጉ ሰዎች እንደሆነ ታውቃላችሁ? ኤርፓድ የሚጠቀሙ ሰዎች፣ ኤርፓድ የሚያደርጉ ሰዎች ማለት ነው። የስኬት የመጨረሻው ጫፍ ላይ የደረስን የሚመስላቸው ሰዎች። ሌላኛዎቹ ደግሞ አይፎን የያዙ ሰዎች ማለት ነው። ሌላኛዎቹ ሰዎች ደግሞ ፌስቡክ የማይጠቀሙ ሰዎች እና ሌላኛዎቹ የሃይላንዷ የሚጠቀሙ ሰዎች ናቸው። ምን ልላችሁ ነው? ዛሬ ቧንቧ ውሃ ሄድችና እንደምንም አጠረቃቅሜ ቤት ውስጥ በየሎከሩ ቡፌ ስር በዚህ በፍራሽ ስር አልገቡበት የለም። ከዛ ስር ፈልጌ የ20 ብር ሳንቲም አገኘው። 1 ሊትር ውሃ በ20 ብር ገዛውና ማለት በቃ ማን ይቻለኝ። ተጋጋጥኩ፣ ተላላጥኩባችሁ ነው ማለት ተላላጥኩባችሁ። ቀጣይ ቪዲዮ ምን ይመችኛል ባይዙ ከድንግል ወንድና ድንግል ካልሆነ ወንድ የትኛው ትመርጫለሽ? ለምን
ድንግል ነው የምትፈልጊው ወንድ ወይስ ድንግል ያልሆነ? የት ነው ትመርጫለሽ? ለምን? ያልሆነ ለምን? ፈጣሪን ብለምን እኔ እኮ ከገብርኤልና ከሚካኤል ጎን ነበር። ምክንያት እንጃ ኤክስፒሪየንስ ያደረገ ሰው ኤክስፒሪየንስ ቢኖር አሪፍ ነው። መግማማት ኒው ሴክሬት አንሎክድ። ኒኮ ድንግል የሚወዱ ነበረ የሚመስለኝ አንተ። ወሲባም የሆነ ትውልድ። እሺና አበቃል ባላገሩ ላይ ተወዳደረ ነው የምትሉኝ? ይህ ማመን አልቻልኩም እኔ ይሄን ኒውስ። ትዝታሽ ዘወትር ሲመላለስብኝ ትዝታሽ በዓይኔ ላይ ሲመላለስብኝ ናፍቆትሽ ከአምናው ዘንድሮ ባሰብኝ ናፍቆትሽ ህመሙ እያደር ባሰብኝ የትዝታን ዜማ እንዴት ላንጎራጉረው የትዝታን ዜማ እንዴት ላንጎራጉረው እምባዬ ቀደመኝ ገና ስጀምረው ወይ አንጎራጉሬው ዘፍኛ ይወጣልኝ ወይ አንጎራጉሬው ዘፍኛ ይወጣልኝ ስምሽ ነው አፌ ላይ ቀድሞ የሚመጣብኝ እንደምንም እርሳት ይሉኛል ሲመክሩኝ በቃ ቆርጠህ እርሳት ይሉኛል ሲመክሩኝ የትዝታ መንገድ አጥረው ላይ ያስቀሩኝ የትዝታ መንገድ አጥረው ላይ ያስቀሩኝ ረስተሽኝ አንቺ ከነመፈጠሬ ረስተሽኝ እንኳን ከነመፈጠሬ እኔ ግን ስላንቺ አስባለው ዛሬ እኔ ግን ፍቅርሽን እራባለው ዛሬ ተለያይተን ሄደሽ ከጎኔ ባጣሽ ተለያይተን ዛሬ ካይኔ ላይ ባጣሽ ከቅፌ ነው እንጂ ከልብ ያልወጣሽ። ቆንጆ ነው፣ ጥሩ ነው። የተፈጥሮ ድምጽህ ለዛው ደስ ይላል። በተወሰነ መጠንም ማዜም ትችላለህ። ቴክኒኮቹም ጥሩ ናቸው። ትንሽ ቅር ያሉኝ ነገሮች ምንድነው ቅኝቱ እና ያንተ የምትሰራው ነገር አልተገጣጠመም። ጉሮሮ ወደ ሜጀር ሊሄድ ይፈልጋል። ተፈጥሯዊ የሆነ ዜማ ደግሞ ማይነር ቅኝት ነው እና የኔም ብቻ ሀሳብ አይመስለኝም። ይሄ ቅኝት የማይነር ቅኝት አንድ ድምጻዊ የፈለገ ጥሩ እንኳን ድምጻዊ ቢሆን ቅኝቱን በተደጋጋሚ ካልሰራው ከጉሮሮ ጋር መላመድ ይፈልጋል። ቅኝት እንዲህ ዝም ብሎ አይሰራም እና እሱ ችግር ነው አንተ ጋር ያየሁት። ከተሰራበት ማደግ የሚችል በደንብ ተስፋ ያለው ነገር ነው ያየሁት። እሺ ያበቃል። ቆንጆ ነው፣ ጥሩ ነው። ተፈጥሯዊ ድምጽህ ጥሩ ነው። ጉሮሮህም በደንብ ማዜም ይችላል። እኔ ደግሞ በጣም ከሶፊም ካረጋኝም በጣም ተለየ እንትን ያለኝ መቃወመው ነገር ምንድነው ቅኝት ይዛችሁ አትምጡ እንደማለት የሚመስል ሜሴጅ ይመስላል። እንደውም አንድ ሰው ለምሳሌ ይሄ ትዝታ ማይነር ነው፣ ትዝታ ሜጀር ይዞ ቢመጣና ቢጫወት ከሚጫወት በላይ ትዝታ ማይነሩን ይዞ ለመስራት የሚታገለው ነገር የበለጠ አፕሪሺየት አድርገዋለሁ እኔ።
ምክንያቱም ተወዳዳሪዎች ሲመጡ አሁን በሚቀጥለው ለምሳሌ ማይነርም ቢሆን ሌላ ጊዜ ሲመጣ በደንብ አውቁት የተሰጠውን አስተያየት ነው ተስተካክሎ እንዲመጣ ማድረግ ነው እንጂ እንዳትሞክሩት ብሎ ማስፈራራት ነገር የሚመስለው ነገር እሱ ትክክል አይደለም ብዬ ነው በእኔ ማስበው። ለምን ሞክሩት አላልኩም። ለምን የድምጹ ደረጃ ይሄንን ነገር ለመዝፈን ያበቃዋል። ይሄንን የድምጽ ደረጃ ይሄንን ለምን ያለብን የሆነ ቀን እኮ የሚበቃው ሳይሆን በስሩ ታይም ነው እኮ ያጠኑ ሲሄዱት ነው። አለዛ አንድ ቀን ዝም ብሎ የድምጽ ደረጃ መጥቶ ማይነር የሚጫወት አይሆንም። የሆነ ቀን ከረጅም ጊዜ ልምድ ነው ቅኝቶችን ብዙ ከመስራት እሱን እኮ ነው እያልኩ ያለሁት። እያጋ ሲመጡ ደግሞ ይሄንን ሲያቀርቡ የተሳሳቱትን ቦታ ስንላቸው ተስተካክለው ሲመጡ ነው የሚበቁት ብዬ ነው የኔ ማስበውና ትንሽ የሚጋጭ ነገር እንዳይሆን ነው። እኔ አሁን ለምሳሌ እንትን አላረገውም። ይሄም የኔም አቋም ነው። ኤኒዌይስ ብቻ ትምህርት ነው። ይረዝማል። ለአንደኛ ዙር ብዙ ይሄን ያህል መከራከርም ያስፈልግ የነገርነውን ነገር ሰምቶት እና የሚቀጥለው ላይ እንገናኛለን። ግን ያው ምንድነው ለሱ ብቻ ሳይሆን አብርሃምን ያዝ የኔም ካልመሰለ የኔን ድሮፕ አድርገው ለሁለታችን ነው የምታውቀው ብልጥቆም ሁለታችንንም ያዝና የዛሬ ውጤት ሙሉ ቢጫ ይሆናል። ጀልሳ አትሊስት በቀይ ያልተባረረ ኧረ ይመችሽ። ይሄ ልጅ እኮ በየቲክቶክ ቪዲዮዎች መሀል ላይ ጣል ሲያደርግልን ጠርጥረን ነበረ። አይ ግን ይችላል ሆነ ጸዲ ሆነ ናቹራል ድምጽ አለ። ሜጀር ማይነሩን ተውት እዛ ለባለሙያዎቹ ግን ያበደ ነው። የሆነ ትንሽ ቢሰሪ ጀለስ እንደነ ስቲቭ ምናምን በቃ የሚዘፍን ብቸኛ ቲክቶከር እንዴ! ኦኬ ጋይስ ምን አይነት ጉድ ነው ያየሁት? ምንድን ነው ያየሁት? በቀጣይ በአሪፍ ቪዲዮዎች እንገናኛለን። እስከዛው ድረስ ከምናልቅ አብረን ከምንበላላ ከምናልቅ ባጭሩ ቤት ቀጭ ይሻላል።